ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ብለን እንግዲህ ኮገባችን ሰበር ብለን ሰላም ታቅርበናል። ሳሚ ይባላል ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አረ ምን ጠብቃላችሁ? ሰብስክራይብ በተኗን በመንካት ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ከሞን ላይክ በማድረግ ቪዲዮን እየጀመራችሁ ሰፖርት እንድታረጉኝ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ ብዙ እይታ እንዲያገኝና የአርሰናል ደጋፊዎች የዚህን ድንቅ ቤተሰብ ዩቲዩብ ቤተሰብ በመሆን እንድንባዛ እንድታደርጉ ጠይቃለሁ። ተመልሰናል እንግዲህ ከቻምፒዮንስ ሊግ 7-1 አንጀት አርስ ውጤት በኋላ እንግዲህ ነገ በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳችን በመውጣት ኦልድ ትራፎርድ ላይ ማን ዩናይትድን አስተናግደን የምንገጥምበት ወይም አይጤ ከነማን ሄደን ልኳን የምናስገባበት ቀን ደርሷል። የጨዋታው አልቢትር አንቶኒዮ ቴይለር ሲሆኑ እንግዲህ ይህ ጨዋታ ነገ በዩኬ ሰዓት አቆጣጠር 4 ሰዓት ተኩል ላይ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ስለዛ አንዳንድ ነገር ልን የመጣሁት እንግዲህ የነገው ጨዋታ አንዳንድ ነገሮች ለማለት ያክል እኛ ማክሰኞ ቻምፒዮንስ ሊግ ተጫውተን ማክሰኞ ማታ ከቻምፒዮንስ ሊግ ጨዋታ በኋላ ነው የምንመለሰው። እነሱ ግን ሐሙስ ማታ ነው የዩሮፓ ሊግ ጨዋታ ያደረጉትና የ2 ቀን ፌቨር አለን ሪከቨሪ ታይም በማግኘት እና እሷን ነገር ነገ እንጠቀምበታለን። ወይም ደግሞ ከማንቸስተር ዩናይትድ ተጫዋቾች በላይ አርሰናል ተጫዋቾች ላይ ፍሬሽ የሆነ ኢነርጂ ያለው ብዬ አስባለሁ። ግን አይታወቅም። ማንቸስተር ዩናይትድ በዩሮፓ ሊግ ጨዋታው ከሮያል ሶሴዳድ ጋር ሄዶ በተጫወተው ጨዋታ 1-1 ስለወጣ የቀጣይ የመልሱ ጨዋታ ኦልድ ትራፎርድ ላይ ኔክስት ሐሙስ የሚያደርግ ስለሆነ ውጤቱ ከወዲሁ ስላልተጠናቀቀ ሜቢ ነገ ወሳኝ የሚባሉ ተጫዋቾችን ለዩሮፓ ሊግ ሊያሳርፍ ይችላል። ምናልባት አላቅም። እንደዛ ካላደረገ በስተቀር እኛ የሪከቨሪ ታይም በማግኘት እኛ የተሻልን ነን ብዬ አስባለሁ። እንግዲህ ሚካኤል አርቴታ 200ኛ ጨዋታውን ነገ በኦልድ ትራፎርድ ያደርጋል። ጉድላክ አወርቦ ስላለው ሆፕፉሊ ጥሩ ድል አስመዝግበህ እኛም ሰለብሬት አንተም 200ኛ ጨዋታህን በጥሩ መንፈስ ታጠናቅቃለህ ብዬ አስባለሁ። የነገ እንግዲህ ተጠባቂ ነገር ምንድነው? ከአርሰናል ያስፈረሙት አጥቂ ነገ ይገባል ወይስ አይገባም ነው? ከገባስ አርሰናል ላይ ያገባል ነው አያገባም ነው? ካገባስ ሰሌብሬት ያደርጋል ነው አያደርግም? ግን ከዚህ ሁሉ ነገር በፊት እሱ አርሰናል ላይ የሚያገባ አይመስለኝም። ለዚህም የኛ ተከላካይ መስመር ተጫዋቾች በእነሱ ሙሉ ለሙሉ ኮንፊደንት ነኝ። ያ እንደ ፒኤስቪ አይነት ሪዛልት ነገ ይመዘገባል ብዬ አላስብም። እሱ ግን ማንቸስተር ከፒኤስቪ የተሻለ ነው ብዬ ሳይሆን ፕሪሚየር ሊግ ላይ አርሰናልን ሊገጥሙ የሚመጡ ወይም አርሰናልን የሚገጥሙ ቲሞች ይዘውት የሚገቡት የጨዋታ አፕሮች ሁላችሁም ታውቁታላችሁ። ሁላችሁም ላይክ ማን ዩናይትድ ጋር ሊቨርፑል ሄደው ራሱ ላይክ በሚድ ብሎክ ወይም ደግሞ በሃይ ላይን የሚጫወቱ ቡድኖች አይ ዶንት ኖ ለምን አርሰናል ጋር ሲጫወቱ ሎ ብሎክ እንደሚመርጡ ዲፕ ሎ ብሎክ እንደሚመርጡ አይ ዶንት ኖ። አይታችሁታል። ኖቲንግሃም ፎረስት ጥሩ ጨዋታ እናያለን ብለን ነበረ። ኖቲንግሃም ፎረስት ግን በእንዲሁ አፈግፍጎ ነበር ሲጫወት የነበረው በአንዳንድ ብሬኮችን ለማድረግ ሲሞክር በነ ኦዲሰን ኦዴ አማካኝነት ካልሆነ በስተቀር ቢውልድ አድርገው ለመነሳት እየሞከሩ አልነበረም። እንዲሁም ዌስትሃም ደርቲ የሆነ ጨዋታ ነበረ ሲጫወቱ የነበሩት በሎ ብሎክ። ደርቲ ማለት እንኳን ብዙ አስፈላጊ አይደለም። ያው እነ ኤቨርተንም ብዙዎቹ ፉልሃም አርሰናል ሜዳ ላይ ሲመጡ ወይም ደግሞ አርሰናልን ሲገጥሙ እንደዚህ አይነት የመከላከል አፕሮች ይዘው ስለሚመጡ እኛ ላይ ሲያከብዱብን ብዙ ጊዜ ተመልክተናል። ለዛም ይመስለኛል አውሮፓ ቻምፒዮንስ ሊግ ላይ ክፍት በሆነ ጨዋታ አግኝተን 7 ጎል ለማስቆጠር የቻልነው። አንዳንድ ዝም ብለው ያው ሞተው ቲማቸው እንኳን ተስፋ የማይቆርጡ የማን ዩናይትድ ደጋፊዎች ፒኤስቪን አሸነፋችሁ እንዲህ ታወራላችሁ። ካሞን ማን ኢቨን ኢትስ ፒኤስቪ
7-1 ቻምፒዮንስ ሊግ ጨዋታ ላይ ከሞን ተመዝግቦ ያቅም አዲስ ሪከርድን ያስመዘገብነውና አትሊስት ለተመዘገበው ውጤት ክሬዲት ስጡ። ያለበለዚያ ነገ ሜዳሽ ላይ ጉድሽ እንዳናሳይሽ። እንግዲህ ያ አይ ካን ዌት ነገ ጥሩ መንፈስ ላይ ነው ያለው። ሆነስሊ ባለፈው አይነት ፐርፎርማንስ በአርሰናል በኩል ከተመዘገበ ለዛም ይመስለኛል እኔ አርቴታ የጨዋታ ፕላኑ ላይ ለውጥ እንዲያደርግ አልፈልግም። ባለፈውን የኤፍኤ ካፕ ጨዋታ ላይ አሸንፈውኛን ከኤፍኤ ካፕ ውጭ ማድረጋቸው ይታወቃል። ነገር ግን ያ ጨዋታ ላይ ማንቸስተር ዩናይትድ አሸነፈ ለማለት ያው በፔናልቲ ኤኒዌይስ አሸንፈዋል። ወደ ቀጣዩ ዙር አልፏል። ተሸንፈው ቢባረሩም ብዙ ሳይቆዩ ነገር ግን አሸንፈዋል። ምንም በፍጹም ቅጣት ምት ወይም ደግሞ በፍጹም በፔናልቲ ቢሆንም ጨዋታውን አሸንፈው መውጣት ችሏል። እንግዲህ ነገ ምን ልናደርግ እንችላለን? እኔ የዛን ጨዋታ ሪቬንጅ አልለውም እንኳን ለማን ዩናይትድ ላይ ሪቬንጅ መጨከን ነው የሚሆነው። የነገ ጨዋታ ግን ጥሩ ውጤት ይዘን እንደምንወጣ ተስፋ አደርጋለሁ። ይህን ይመስላል። ሌላ ኢንፎርሜሽን ነገር ብዙም ለኢትዮጵያን አርሰናል ደጋፊ ብዙም ኢምፖርታንት ባይሆንም የአርሰናል ክለብ የኔክስት ሲዝን የቲኬት ፕራይስ ጭማሪ አድርጓል። ያው እኛም ብዙም አይመለከተንም፣ ምክንያቱም የሲዝን ቲኬት ሆልደር አይደለሁም። እኔም እንዲሁም አይ ቲንክ ብዙ የአርሰናል ፋን ኢትዮጵያም ያላችሁ ምናምን ይሄ ብዙም እኛን እንትን የሚያደርገን አይደለም። ግን የአርሰናል ደጋፊዎች ተቃውሞ እያሰሙ ነው። ዋት ዘ ፋክ ጃንዋሪ ላይ የት ነበራችሁ? ጃንዋሪ የተጫዋች አለ ያጥቂ ያለ እያልን ስንት ብሶታችንን ስናሰማ ዝም ብላችሁ፣ ዌስትሃም ላይ ስንሸነፍ ዝም ብላችሁ፣ ኖቲንግሃም ፎረስት ላይ አቻ ከኖቲንግሃም ፎረስት ጋር የነበረው ጨዋታ አቻ ሲጠናቀቅ ዝም ብላችሁ፣ ፒኤስቪን 7-1 ስናሸንፍ ጠብቀው ዲስ ኢዝ ዘ ራይት ታይም ብሎ ይመስላል ዜናውን ያወጡት። ነገር ግን ብዙ ተቃውሞ ገጥሟቸዋል። ተቃውሞ አርሰናል ቤት ብቻ አይደለም። የነገ ጨዋታ ከመደረጉ በፊት የማንቸስተር ዩናይትድ ደጋፊዎች ጥቁር ለብሰው እሳት ጎርሰው እንግዲህ የግሌዘር ቤተሰቦች ላይ ተቃውሞ ያሰማሉ ተብሎ ይጠበቃል። እንግዲህ ይህን ይመስላል ከብዙ በጥቂቱ የነገ ጨዋታ አስተያየቴ። በአርሰናል በኩል የባለፈው አይነት አጫወት ይዘው ከገቡ እንግዲህ አርሰናል ጥሩ እንዲሆን ማርቲን ኦዴጋርድ ጥሩ መሆን አለበት። የባለፈው አይነት ሶሊድ የሚባል ጥሩ የሚባል ኤክሰለንት ፐርፎርማንስ ካሳየ ጨዋታውን አሸንፈን መውጣት እንችላለን። እንግዲህ ወደ ቋሚ 11 አሰላለፍ እንግባ። በግብ ጠባቂ ቦታ ላይ ዴቪድ ራያን አደርጋለሁ። በቀኝ የመከላከል ክንፍ ቦታ ላይ ዩሊያን ትምበርን አድርጌ የቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አድርጌ የግራ መሃል ተከላካይ ቦታ ላይ ጋብርኤል ማጋሌዝን አደርጋለሁ። እንዲሁም የግራ ክንፍ የመከላከል ቦታ ላይ ማይልስ ሉዊስ ስኬሊን አደርጋለሁ። ሊስን ዲስ ጋይ ትንሽ የልጅነትም ይመስላል አላስፈላጊ ፋውሎችን በመስራት የካርድ ሰለባ ሲሆን በተደጋጋሚ እየተመለከትነው ነው። አርቴታ ሂ ሹድ ዱ ሰምቲንግ ጠርቶ ይህን ነገር በስነ ስርዓት ጊዜ ሰጥተው ማውራት አለባቸው ብዬ አስባለሁ። ካላፊዮሪ ድንቅ ነበረ ተቀይሮ ከገባ በኋላ የነገም ጨዋታ ላይ ተቀይሮ ገብቶ ያው የጨዋታ ቀያሪነቱን መመልከት ፈልጋለሁ። የዲፌንሲቭ ሚድፊልደር ቦታ ላይ ወይም ደግሞ የተከላካይ አማካኝ ቦታ ላይ ቶማስ ፓርቴን አደርግና ቶማስ ፓርቴን በማጣመር በቀኝና በግራ በኩል ኦዴጋርድና ዴክላን ራይስን አጣምራለሁ። የፊት አጥቂ ቦታ ላይ ደግሞ አወር ያንግ ስታር ኢታን ንዋኔሪን በቀኝ በኩል አደርግና በግራ በኩል የፒኤስቪ ጨዋታ ላይ ጥሩ እንቅስቃሴ ያደረገውን ትሮሳርድን አደርጋለሁ። የፊት አጥቂ ቦታ ላይ ኦብቪየስሊ ሚካኤል ሜሪኖን አደርጋለሁ። ምክንያቱም አጥቂ የለንም፣ አርሰናልም ችላ ብሎት ይኸው ሚካኤል ሜሪኖን እሱ የሚሰራቸውን ነገሮች በጉጉት እየጠበቅን ነው። የመጀመሪያ ሌስተር ላይ ጥሩ ነገር ሰርቷል። ባለፈው ላይም ጎል ማግባት ችሏል። እንግዲህ ነገስ ምን ሊያደርግ ይችላል የሚለውን በጉጉት እጠብቃለሁ። ወደ ጨዋታ ግምት ሲሄድ አርሰናል አትሊስቴን ጨዋታ 2-0 ያሸንፈና የማን ዩናይትድ ደጋፊዎች ነገ
ኦፍላይን እንዲሁም ድምጻቸውን አጥፍተው ይቆያሉ ይህን ሳምንት ማለት ነው። እንግዲህ አሁን ይህን ይመስላል ዛሬ የመጣሁበት ቶፒክ። አሁንም እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ምን ትጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አም አውት ፒስ